يا بني أنت لجوي ما أعلم أن هناك أحدا من الناس بقي على ظهر الأرض متمسكا بما كنا عليه الله إني لنقر هنا اللجالي بالله ينبين أهون مريت لي إني يزنو بنبرو كتتنيا من قر لي يتكأمت سو يلم على ظهر الأرض مريت لي حقه زي تكأمت انجي ክርስቲያኖች ነበሩ ግን መስመር የሳቱት ናቸው መስቀል የሚያመልኩ ያው ቀደም እንዳልነው መርየምን የኢሳ እናት ናትም ፈጣሪ እናት ናት የሚሉ እንዴት ተበላሽ አመለካከት ውስጥ ያላቸው ሐቅን ያዘ ግን መሬት ላይ አሁን የለም አሉ ሰልማን ዱንያ ፊቱ ላይ ጨለመበት ለስንት ዓመት ሙሉ በስደት የተንገላታው ሐቅን ፍለጋ ነው አሁን መንገድ ላይ ተቆረጠ ነገር ግን ሰውየው አንድ ተስፋ ሰጭ ቃል ሰጠው ምን አለ ወላኪንሁ አለ قد أظل زمان يخرج فيه بأرض العرب نبي الله سبحانه وتعالى عرب مريت لي ملكو لعالم زنت عدرقو ملكو عند نبي أمي واتعبت زمن درس ما نميلاكو بت نبياتين صلى الله عليه وسلم عليه سنعقل عندي تمر زافلي واتشي لأساداري يسروا يالا አጎቱ መጣለ ወደሱ በኑ ቁረይዳ ያው መዲና ውስጥ ያለች ሰፈርናት መንደርናት ከዛ ተቆጦ መጣና ምናለ قاتل الله الاوس والخزرج አውስንና خزرجን አላህ እንደ ያጥፋቸው ይሄውል ቁባ በሚባለው ቦታ ከተሰብስበው ከመካ አካባቢ ነብይ ነኝ ብሎ የመጣን አለ ከሱ ጋር ተሰብስበውልሃል እሱን ተቀበለውታል ሲል እኔ ተምሩ ዛፍ ላይ ሆኜ ይሄን ዜና ሰማው ይላል ሰልማን የሰማውት ማመን አልቻልኩም ልክ ወባ በሽታ እንደያዝኩ ተርገፈገፍኩና ታች ወረድኩ ይላል ከታች ካሳዳራ ይሌ ለወድቅበት ምንም አልቀረኝ ከዛ ተንደርድሬ ሄድኩና ምን አልኩት ማዛ ተቁል ምንድነው የምትለው አይድ علي الخبر ስወሬው እንድገምልኝ ያልኩት ልክ እንዲህ ሲል ሲያይ አሳዳራዬ فغضب سيدي ولكمني لكمة شديدة ከባድ ጥፍ ያቃጠለኛል ደሞ አንተ ምን አገባ ባሪያ ስራና ተሰራ ነብይ ቢመጣ ባይመጣ አንተ ምንድነው ብሎ ወጣ መታኝ ከዛም ከጀርባቸው ላይ ነበረው ተከሻቸው ላይ ነበረው ሚለብሱትን ፎጣ ሳብ አደረጉት ከጀርባቸው ላይ ፈራአይቱ የነብይነት መተማቸው ላይ ፈራአይቱ الخاتم الى سلمان فعرفته أوكت لك يا ጓደኛዬ እንደነገረኝ ነው فانكببت عليه أقبله وأبكي እያለቀስኩ መሳም ጀመርኩ ያን ማህተማቸው ሐቅ አይኑ ላይ ተገለጸ ሁሉም የተባለው ምልክት ደረሰልኝ በጣም ማልቀስ ጀመርኩ ከዛ ነብዩ ሰለላሁ ዐለይሂ ወሰለም ተገረሙና እንዲ ጎተው ፊት ለፊት አመጡና فقال ما خبرك لماذا تبكي ምንድነው የምታለቅሰው ንገረኛሉ ለነብዩ ሰለላሁ ዐለይሂ ወሰለም እሳቸውን ለማግኘት ሐቅን ፍለጋ የወሰደብኝን አመታት የደከምኩትን ድካም ትቼ የመጣሁትን አገር ሁሉንም ነገር ነገርኳቸው والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا يا الله سبحانه وتعالى مجتم كونه زاري سل عنده ታላቅ صحابي تاريخ እንነጋገራለን كسو بفيت جن سيدنا أبو بكر رضي الله عنه لما حضرته الوفاة سيدنا أبو بكر موت أفاف لين درسوا أبرواتشو لالو تسوتش منالو إذا مت تلك الليلة زاري بزيه لليت كموتك فلا تنتظرون إلى الصباح سكتوات اندات تطبقوني فإن أحب الأوقات إلي ما أكون أقرب إلى رسول الله እኔን እስከ ንጋት እንዳትጠብቁኝ ሲነጋ ነው ምን ቀብረው ብላችሁ በሌሊት ወስዳችሁ ቀብሩ ምነው እኔ ዘንድ በጣም የተወደደው ጊዜ ወደ ነብዩና ወደ ባልደረቦቹ ቅርብ የምሆንበት ጊዜ ነው እባካችሁ እንዳታቆዩኝ እኛ ምንለው ይሄን ነው አኸራ ላይ እስከነገናኛቸው ድረስ ከሰሃቦች ጋር በትዝታ አምድ አብረን እንቆያለን የዛሬው ታላቁ ሰሃባ ባልደረባችን ወዳጃችን ነብያችን ሰለላሁ ዐለይሂ ወሰለም እጃቸውን እሱ ላይ ያደረጉና ምናሉ لو كان الإيمان بالثريا لتناوله رجال من هؤلاء
ኢማን እኮ ይሄ እምነት ኢማን ሱረያ የሚባለው ሩቅ ያለው ኮከብ ላይ ቢሆን ከነዚህ ጀግኖች ሰዎች ውስጥ ባዙት ነበር በደረሱበት ነበር ብሎ አሞገሷቸው ከነዚህ ውስጥ እጃቸውን የት ላይ አድርገው ነበር ከዚህ የዛሬ ባልደረባችን ከሆነው ከታላቁ ሰሃባ ይህ ሰሃባ قصتنا هذه هي قصة الساعي وراء الحقيقة እውነትን በመፈለግ እድሜውን የፈጀ ስለሆነ ሰሃባ ይሆናል الباحث عن الله አላህን ፍለጋ እድሜውን የፈጀ ይሆናል ማን ነው ይህ ሰው ይህ ታላቅ ሰሃባ ማን ነው ይህ ሰሃባ ማን ነው سلمان رضي الله عنه سلمان ነው الفارسي كفارس ሀገር የመጣው ታላቁ ሰሃባ ሰልማን ረዲየላሁ ዐንሁ ነው ሰልማን ራሱ እንዴት ወደ እስልምና እንደመጣ ታሪኩን ይጀምርልናል ከልጅነቱ ነው ታሪኩን ይጀምራልን كنت فتى فارسيا من اهل أسبهان የምትባል ኢራን አካባቢ የምትገኝ ከተማ ውስጥ የተወለድኩ ለጋ ወጣት ነበርኩ ይላል من قرية يقال لها جيان የምትባል መንደር ውስጥ ነው ያደግኩት ሰፈር ውስጥ وكان ابي دهقان القرية አባቴም የሀገሪቱ ዋና አስተዳዳሪ ነበር واغنى اهلها غنى واعلاهم منزلة ከሀገራችን ካሉ ባለጸጋዎች ውስጥ ግንባር ቀደሙና ሀገራችን ውስጥ ትልቅ ድምጹ ተሰሚነት ያለው የተከበረ ሰው ነበር አባቴ ይላል እኔም በምቾት ነበር ያደግኩት وكنت احب خلق الله اليه منذ ولدت ከተወለድኩ ጀምሬ ከሱ ዘንድ ከየትኛውም ፍጡር በላይ አባቴ ዘንድ የተወደድኩ ነኝ ثم ما زال حبه ليشتد ويزداد على الايام حتى حبسني في البيت خشية علي كما تحبس الفتيات አባቴ ለኔ ያለው ፍቅር በጣም ከመጨመሩ የተነሳ ችግር ጉዳት ይደርስበታል ብሎ ልክ ለጋ ኮረዳ ሴቶች ልጃገረድ ሴቶች እንዳይበላሹ ተብለው ቤት ውስጥ እንደሚቀመጡት እኔንም ቤት ውስጥ አስቀመጠኝ ይላል እንደወጣ ይፈቅድልኝም የቤት እስረኛ ያደረገኝ ለኔ ካለው ጥልቅ ፍቅር የተነሳ ሰልማን ሐቅን ፍለጋ ነው እንግዲህ የሱ መገለጫ ባህሪው الباحث عن الحقيقة ነው የሚባለው ሰልማን ምን ይላል አባቱና እናቱ የሚያመልኩት ያገሩም አብዛኛው ማህበረሰብ የሚያመልኩት መጁሲያ የሚባል የእምነት ክፍል ነው ይህ እምነት ክፍል ሳትን ነው የሚያመልኩት ምነው ሳት ሁሉ ነገር ታቃጥራለች ብለው ስለሚያምኑ የሁሉ ነገር አቃጣይ ከሆነች የሁሉ ነገር ጌታ እሷ ናት ብለው ሳትን ነበር የሚያመልኩት وقد اجتهدت في المجوسية حتى غدوت قيم النار التي كنا نعبدها እኔም ማለ መጁሲያ ላይ እዚህ ሳት አምልኮ ላይ በጣም اجتهاد ማድረግ ጀመርኩ ስለሱ ወደ ማጥናት ጀመርኩ በጣም ተግቼ ከማጥናት የተነሳ ስለ ዲኑ ጥልቅ ዕውቀት ከማዝ የተነሳ የምናነደው ሳት የምናነደው የጌታችን ዋና ሳት አቀጣጣይ ሆኜ ተመረደብኩ ይላል وأنيط بأمر إضرامها حتى لا تخبو ساعة في ليل أو نهار እኔም ሁሌ እሷን እየተከታተልኩ ማከታተል የኔ ኃላፊነት ሆነ በሌትም በቀንም እቺ ሳት እንዳጠፋ ጉድ وكان لأبي ضيعة عظيمة እንግዲህ ሰልማን ሐቅ ላይ የነበረው ትግል ከመጁሲያ ይጀምራል አባቱ ትልቅ ባለጸጋ ነው የሆነ ቦታ ኢንቨስት ያደረገው ሰፊ ንብረት አለው አንዴ አባቴ ይላል በጣም ቢዚ ሆነና መሄድ አልቻለም ወደዚህ ንብረቱ ከዛ ምን አለ ያ ቡነየ اني اشتغلت اليوم بما ترى ዛሬ ባይህ ጉዳዩ ቢዚ ሆኛለሁ እባክህ ሄድና ያን ጉዳይን ተከታተለ ገንዘቦችን ይዘልኝ አለኝ እኔም ያባቴን የመጀመሪያ ቀን እንደወጣ የፈቀደልኝን የደስታ ቀን ይዤ ከቤት ወጥቼ በጎዳናዎች ላይ ስራመድ وفيما انا في بعض الطريق مررت بكنيسة من كنائس النصارى كنصارى بتكريستيانوች ከክርስቲያኖች በተክርስቲያን ጥግ አለፍኩ فسمعت اصواتهم فيها وهم يصلون الناس يسجدوا صلاه ያደረጉ ድምጻቸውን ሰማው فلفت ذلك انتباهي ትኩረቴን ሳበው ድምጻቸው ገረመኝ ምን አይነት የመገዛት አይነት ነው የተገሳብኩና ወደነሱ በተክርስቲያን ውስጥ ገባው ይላል ወደሚያመልኩበት ቦታ لم أكن أعرف شيئا من أمر النصارى ስለ ነሳራ የሚባል እምነት ምንም ማቀው ነገር አልነበረኝም ምነው አባቴ እንዳሉት ያደርገኝ ስለነበር ቤት ውስጥ ሌላ እምነት ከኛ ሳት አምልኮ ውጭ ያለ አይመስለኝም ነበር በጣም ተገረምኩ فلما تأملت عجبتني صلاتهم ልክ ሳስተውላቸው ሶላታቸው በጣም ገረመኝ ያሰጋገድ
አይነታቸው ከኛ አመድና እሳት ከማብለል የተለየ ነው ሚስብ ነበር አባይን ያላየ በምንጭ ይደነቃል እንዲሉ ገና እስልምናን አላየም ግን እሳት ከማምለክ የተሻለ የዒባዳ አይነት ይሰው ተመልክቷል በጣም ተማረኳለ ወረጊብቱ في دينهم በእምነታቸው በጣም ተሳብኩ قلت ለራሴ ብያለሁ والله هذا خير من الذين نحن عليه እኛ ካለንበት እምነት የተሻለ ነው ይሄ ጾለታቸው ደስ ይላል فوالله ما تركتهم حتى غربت الشمس አባቴ ከላከይ ቦታ ትቼ እነሱ ዘንድ ፀሐይ እስክትጠልቅ ድረስ አብሬያቸው ቆየው ዒባዳቸው ላይ የተመለከቱ የጾለት አደራረጋቸው ስቦኝ ስገረም ቆየዋል ከዛ ውስጥ ላሉት ሰዎች ጠየቅኳቸው አይና አስሉ هذا الدين የዚህ እምነት ምንጩ የት ነው መሰረቱ የት ነው ሰልማን የሚፈልገው የተሻለን ሐቂቃ ነው የሚፈልገው መሰረቱ የት ነው የዚህ ዲን قالوا في بلاد الشام شام የምትባል አገር ውስጥ ነው የዚህ ዲን መሰረቱ አሉ እንግዲህ ይሄ ሻም ለመሄድ ሊወስን ነው ማለት ነው ከዛም አባቴ ካለኝ ከላከይ ቦታ ትቼ አባቴ ለካስ ያስፈልገኝ ቀኑ ሙላ ሆሏል ማታ ወደ ቤቱ ስመለስ ልጄ የት ሄደህ ነው የት ጠፋኝ ስታስጨንቀኝ ዋልክኮ ላንተ ያለኝ ፍቅር ጉጉት ታቀይላለኝ እኔ ምን ብያልኩት ያ አበቲ اني مررت باناس يصلون في كنيسه لهم እኔ ጾለት በሚያደርጉ ቤተ ክርስቲያን ጥግ አለፍኩኝ ስግደታቸው ጾለታቸው ማረከኝ ዲናቸው ከኛ የተሻለ ነው አልኩት አባቴ ይህን ሲሰማ ደነገጠ ማለስጣው ልጅ እርሜን ዛሬ አስወጥቸው እንዲጉድ ልሆናልና ሊያባብለ ይጣር ምን አለ አይ ቡነየ ليس في دينهم خير በእነሱ ዲን ምን خير አለው ብለን ምን የተሻለ አለ ብለነው ዲኑከ ወዲኑ አባኢከ خير منهم ያንተ እምነት ያባቶች ቅድማያቶች እምነት ኢሳትን የመገዛት እምነት ይበልጣል የነሱ ደግሞ ምን አለው ብለሃለኝ سلمان لحق ቆመ ነበር ምን አለው አባቱ قلت كلا በጭራሽ والله ان دينكم لخير من ديننا የነሱ እምነት ከኛ የተሻለ ነው አባቴ ያልኩት ልክ መሐላችን ያለ ጭቅጭቅ ሲረዝም አባቴ ይህ ሰው እምነቱን ጥሎ ሊከፍር ይችላል አለና ትልቅ ሰንሰለት አምጥቶ ግሬ ላይ ያደረገው አሰረኝ ይላል ሰልማን ከዛም ሰልማን ረዲየላሁ ዐንሁ ምን ይላል ወዲያውን ለነሳራ ቄሳውስቶች ደብዳቤ ላኩላቸው እኔ እስር ቤት እዛው ታስር ቤት ይያለ ሻም ሀገር ይሄ የእምነቱ መሰረት የሆነው ሀገር ወደዛ ሀገር መሄድ ተጓዥ መንገደኛ ካገኛችሁ እባካችሁን አሳውቁኝ አልኳቸው እነሱም ልክ ወደዛ ሀገር የሚጓዝ መንገደኛ ሲያገኙ ጻፉና ደብዳቤ ላኩልኝ እኔም ይሄን እንደሰማው አባቴ ያሰረኝን ሰንሰለት ሰባበርኩና ጉዞ ወደ ምን ሊከተል ነው ወደ ሻም አገር ተመልከቱት የሰልማን ሐቅን የመፈለግ ጉዞ ከዚህ ይጀምራል ከፋርስ አገር ወደ ሻም ጉዞ ምቾት ቅንጦትን ድሎትን ትቶ ሐቅንና አላህን ፍለጋ አላሁ አክበር ከዚህ ይጀምራል አንድ ወደ ምን ሊጓዝን ወደ ሻም ላይ ከነዛ ሰዎች ጋር ተሳፍሮ አብሮ ሄደ ከዛም فلما نزلنا فيها قلت من افضل رجل من اهل هذا الدين ከዚህ እምነታችሁ ውስጥ በስቲ ተሻለው ሰው ማን ነው አልኳቸው قالوا ጳጳሱ ነው አሉኝ የቤተ ክርስቲያን ዋና መሪ የሻም ሀገር ዋናው ጳጳስ እሱ ነው አሉኝ ሰልማን ከተራ ቄሶች ጋር መሆን አልፈለገም ከዋናዎቹ ነው መሆን የፈለገው መጀመሪያ ላይ አይና አስሉ هذا الدين ብሎ ነበር አሁን ደግሞ ምን አለ من افضل رجل من اهل هذا الدين ማን ነው በላጩ ሰው የተሻለ ነበር የሚጠይቀው ከዛም ጳጳሱ መሆኑን ሲያውቅ ወደ ጳጳሱ ሄደና ምን አላቸው እኔ እርሶ خدام ልሁን ላገልግላቸው የሱ خدام ከሱ ልማር ልቅራ ዒልም ለወቅ አብሬያቸው አላህ ልገዛላቸው እሳቸውም ተፈضل አብረህኙን አሉት ሰልማን ምን ይላል ከሳቸው ጋር መኖር ጀመርኩ ከሳቸው ጋር መማር ጀመርኩ ثم ما لبثت ان عرفت ان الرجل رجل سوء ይህ ግን የቤተ ክርስቲያኑ የሚያስተዳድረው ጳጳስ መጥፎ ሰው ነበር አለ فقد كان يأمر أتباعهم بالصدقة يسون ተከታዮች ህዝቡን ሰደቃ ስጡ እያለ ያዛቸዋል ዳዓዋ ያደርጋል እነሱ ሰደቃ ስጥልም ብለው ብር ሲሰጡት እሱ ግን ይከዝነው ነበር ያስቀምጠው ነበር 7 ፖርሳ ያህል ወርቅ ብር እስኪያስቀምጥ ድረስ በጣም ጠላውታል ሰልማን እሱ ንብረት ወርቅ ጥሎ የሄደው ሐቅን ፍለጋ ነው ሐቅን አገኝባቸዋለሁ ካለ ሰዎች ግን ሌባዎች መጥፎ በዲን ስም ያጭበረብሩ ሳይ በጣም ጠላውታል አላህም
ይሄን ሁኔታዬን አየና በሱ ቦታ ثم انه لم يمضي غير قليل حتى نصبوا رجلا آخر ልክ ይሄም ሰው በህይወቱ ብዙ አልቆየም አለ ይሄ መጥፎ ጳጳስ ሞተ ልክ እንደሞተ ሌላ ሰው እሱ ቦታ ላይ ተኩልኝ ይህ ሰው አለ ሰልማን ሲናገር ይህ ሰው رجلا آخر مكانه ጥሩ ሰው እሱ ቦታ ላይ ተኩልኝ فلزمته ከሱ ጋር ልክ እንደዛኛው አብሬው ተቀመጥኩ فما زلت فما رأيت رجلا أزهد منه في الدنيا الدنيا ላይ እንደዚህ አይነት ሰው ዛሂዳ ይቻላል بالدنيا بلجج ما يشنقل ولا أرغب منه في الآخرة أخران من الذي سمي وداي تشالكم ولا أدأب منه على العبادة ليلا ونهارا عند السم ليتكن عبادة لي الله ليتكن ميجز عند السعينة سؤال أيهتم ولا أرغب منه في الآخرة ولا أدأب منه على العبادة ليل ونهار فأحببته حبا جما بتأم لبي بس تمارك بتأم وددكت الله بتأم ميجز عالم عابد دينة سوسي فأقمت معه زمانا كالسوغا لزمنات عبر تكمت كالسوية تماركو قراءتين عبادة مية تماركو تكمتكو فلما حضرته الوفاء كالسم موت بمت أبت كزي قدي السنمي مسل سويلم ليلو أتالايك إيسوشنو بزوري علوت من بيالكوت يا فلان إلى من توسي بي لما أنو عدرام متتوي يوان تنقري لتموتنا الكوت ومع من تنصحوني أن أكون من بعدك كانت بوهلا ما عنده أمت مكرين الكوت فقال أي بني أي أنت لجهوي لا أعلم أحدا على ما كنت عليه إلا رجلا بالموصول والله مريت لي ليلا سوالاكم إني بالله بتكتتنيا من قر لي ياله تككلنيا كيس ينبي عيسى من قر يتكتلا جن عند سوال يتاقرنا بيجنيو موصول متبالاكر إيش موصول عراق አገር አካባቢ ቅርባናት عراق እሷውን ያለው ሻም ነው موصول የምትገኘው عراق ውስጥ وهو فلان اكلي ይባላል ስሙ لم يحرف ولم يبدل فالحق به እሱ ነብይ ኢሳ ያመጡትን ክርስቶስ የሚሉት እነሱ ያመጡትን ዲን ያለው ወጣ ትክክለኛ ያላበላሸ ሰው ቢኖር እሱ ነው ሌሎች አበላሽተውታል ኢየሱስ ያንድ ሶስተኛ ነው የሶስት አንደኛ ነው ያሉ አበላሽተውታል ማርያም የጌታ እናት ናት ይያሉ አጨማልቀውታል ትክክለኛውን ግን ኢሳ ነብይ መሆኑን መርየም ደግሞ የአላህ ተወዳጅ ባሪያ መሆኗን እምነት ትክክለኛ የያዘ ሰው ቢኖር መሬት ላይ ይሄ موصول የምትባል አገር ውስጥ ያለ ይህ ትልቅ ሰው ነው ከቻልክ እሱ ጋር ሄዳለኝ የሰልማን ሁለተኛ ጉዞ ሊቀጥል ነው መጀመሪያ ከፋርስ ወደ ሻም ከሻም አሁን ወደ ምን ወደ موصول ሊጓዝ ነው ሐቅን ፍለጋ አላሁ አክበር ሰልማን ሄድኩ ይላል موصول ምን እንደደረስኩ ይህን ሰው አገኘሁት ነገርኩት ያው ጓደኛህ ነው አንተ ጋር እንድመጣና ካንተ ጋር ብሬ አላህ እንድገዛ የላከኝ ስለው በደስታ ተቀበለኝ እንኳን እሱ ልኮ ብሎ አብሬው ተቀመጥኩ والله ይላል ሰልማን ልክ እንደ ጓደኛው አላህን የሚፈራ አላህን የሚወድ ባሪያ ነበር ዓሊም ዛሂድ ነበር አብሬው እሱ ጋር ተቀመጥኩ ከሱ መማር ጀመርኩ ከሱ ጋር ብዙ ከተቀመጥኩ በኋላ فلما حضرته الوفاة قلت له موت فافليهم درس شوف سنت سوتش እጁ ላይ እንዳለፉ يا فلان الكت اجلي ሆይ لقد جاءك من امر الله ما ترى እንደምታዩ የአላህ ጉዳይ አንተ ላይ ይሄ ወርዶብሃል وانت تعلم من امر ما تعلم ይሄ محكم ፍለጋ ቤተሰብ አገሬን ጥይት ሰደድኩ ሞኔን ታቃለ ለማን ነው ወሲያ የምትሰጠኝ ማን ጋር እንደሆን ታዘኛለህ አልኩት فقال أي بني أي أنت لجوي والله ما أعلم أن رجلا على مثل ما كنا عليه إلا رجلا بنصيبين والله علي مريت لي أننا أنت ودني لك تلاكو باباس አይነት ባለንበት ትክክለኛ ዲን የተቀመጠ ሌላ ሰው የለም ግን አንድ ሰው ቀርቷል ነሲቢን የምትባል ከተማ ከኢራቅ 6 ቀን የምታሰድ ቦታ ናት አሁን ያለበት እሱ ኢራቅ ውስጥ ነው موصول ውስጥ ነው ያለው አሁን ወደ ምን ነው ወደ ነሲቢን ሄዳለው እዛ ውስጥ አንድ ሰው አለ ከቻልከ እሱ ጋር ሆነና አላህን አብረው ተገዛ የሰልማን ሶስተኛ ስደት ሊጀምር ወደ ምን ነሲቢን ሊጓዝ ነው 6 ቀን ተጉዞ ዛቻ ሀገር ደረሰ ከዛም እንደደረስኩ ምን አልኩት እገሌ ወይ የላከኝ እገሌ ናቸው
ወደ አንተ ላኩኝ ጓደኛህ ናቸው እሳቸውም ስለሞቱ አንተ ጋር ሆኜ እሳቸው ጀመርኩትን ትምህርት እንዳጠናቀን ይላኩኝ ያልኩት እሱም በጣም صالح ሰው ነበር ተቀበለኝ አለ አብሬው መኖር ጀመሩ والله ልክ እንደባለፉት ሁለት ጓደኞቹ ደግ ሰው ነበር ይላል አላህን የሚፈራ ነብይ ኢሳ ባመጡ ትክክለኛ መንገድ ላይ ተቀመጠ ሰው ነበር ከሱ ጋር ሆኜ አላህን መገዛት ጀመርኩ ከዛም እሱም ሞት አፋፍ ላይ ደረሰ ጀለ ይላል ከዛም ሞት አፋፍ ላይ ሲደርስ ምን አልኩት ለቀድ عرفت من امري ما عرفت የኔን ጉዳይ ያው እንደምታቀው ነው በስደት እናንተን ፍለጋ ነው ሀገር ጥዬ መጣው አንተ ከሞትክ ደግሞ ከማይረቡ ቄሶች እጅ ላይ ለወድቅና መስመር ርስት ነው ወደ ማን አደራ ትለኛለህ ወደ የት ሀገር ልሄድ አልኩት አለ كذا من علي فقال أي بني أنت لجوي والله إني ما أعلم أحدا بقي على أمرنا إلا رجلا بعمرية والله إني بنبرنبت منقر لي دنيا لي يقرأ سوي لم عند سوي هنجي يسوي تنبيجين عمرية متبال أقرنو كشالك السوق درس بتعلينيال يا سلمان سوستنيا جزو ودمن أردتنيا جزو ودا عمرية جمرة كفارس ودا الشام كشام إلى الموصول كموصول إيه نصيبين كنصيبين يعود متى عمورية متى عرضتني عقل جزو سدت الله أكبر رضي الله عن سلمان ودز شاقر ندمتاو يهن سوا قنيوت لك ندقوا الدنيوت صالح عبيد سو نبر إلى كسوغا بري تكمتكم كسوغا قزيوش جمع سالف جمركم مكرات ممار جمركم كذا مجرش علي لك ندقوا الدنيوت السموت عفاف لي درسبين إلى كذا متاونا من الكت إنك تعلم من أمر ما تعلم إذا قداني وأنت عندما تتاكونه حقا فلقا ودنا أنت متسجي متاو فإلى من توصي بي ودمان نوادر متلي ودمان لهدا أنت كموت كالكت سويو جن بتأم مياسازن زينا نقرنينا فقال يا بني أنت لجوهي ما أعلم أن هناك أحدا من الناس بقي على ظهر الأرض متمسكا بما كنا عليه الله أكبر إني لنقره نثيل لجالي الله ينبين أهون مريت لي إني يزنو بنبرو كتتنيا من قر لي يتكأمت سو يلم على ظهر الأرض مريت لي يلم حقه زي تكأمت انجي كريستيانوش نبرو قم مسمر يساتو تناتشو مسكلم يعملكو ياو قدم اندالو مريمن يعيسى الناتناتم ፈጣሪ እናት ናት የሚሉ እንዴት ተበላሻ አመለካከት ውስጥ ያላችሁ ሐቅን ያዘ ግን መሬት ላይ ሆነ የለም አሉ ሰልማን ዱንያ ፊቱ ላይ ጨለመበት ለስንት አመት ሙሉ በስደት የተንገላታው ሐቅን ፍለጋ ነው አሁን መንገር ላይ ተቆረጠ ነገር ግን ሰውየው አንድ ተስፋ ሰጭ ቃል ሰጠው ምን አለ ولكنه على قد اظل زمان يخرج فيه بارض العرب نبي الله سبحانه وتعالى عرب مريت لي ملكو ለዓለም ዝነት አድርጎ የሚልከው አንድ ነብይ የሚወጣበት ዘመን ደርሷል ማን የሚላኩበት ነብያችን ሰለላሁ ዐለይሂ ወሰለም يبعث بدين ابراهيم ይሰው ደሞ ይህ ነብይ የኢብራሂምን ቀጥተኛ መንገድ ይዞ ነው የሚላከው واتبع ملة ابراهيم حنيفا ቀጥተኛውን የኢብራሂም መንገድ ተከትል ይላቸዋል ቁርአን ላይ አላህ ለነብያችን ሰለላሁ ዐለይሂ ወሰለም የኢብራሂም መንገድ ይዞ ሚላክ አንድ ሰው አለ አረብ ሀገር ውስጥ ثم يهاجر ይሰው ምልክቱ ሁለተኛው ምልክቱ ምንድነው ثم يهاجر من ارضه الى ارض ذات نخل بين حرتين ወደ የተምር ዛፍ ወደ በዛበት ሀገር መካን ለቆ ሀገሩን ለቆ ወደ መዲና ይሰደዳል ይቺ ሀገር ደግሞ ምልክቷ የተምር ዛፍ የበዛባት ሀገር ናት بين حرتين ማለት ጥቁር መዲናን ያስተዋል እንደሆነ የትሪበን ከዳርና ዳሯ ጥቋቁር የተራራ ክምር ድንጋዮች አሉባት ከሁለቱ ጥቋቁር ክምር ተራራዎች ድንጋዮች መካከል በተመር ወደ ተሞላች ሀገር ሚላክ ነብይ አላህ ይልካል ከቻልክ ወለሁ አለው የሱ علامات لا تخفى ግልጽ የሆኑ ምልክቶች አሉት የነብይነት ምልክቱ فهو ياكل الهديه هديه كسطاو تقبله يبلال ولا ياكل الصدقه صدقه كان امطته بتسطو صدقه አይበላም አለው وبين كتفيه ሌላ ደሞ ምልክቱ ከትክሻዎቹ መካከል خاتم النبوة የነብይነት ማህተም ተደርጎበታል الله اكبر فإن استطعت أن تلحق بتلك البلاد ففعل
እንግዲህ ዱንያ ላይ ያለ ተስፋ ተሟጧል ወደ አረብ ሀገር ሄደ ይህን ሰው ማግኘትና እዛ ሀገር ለመጠበቅ የምትችል ከሆነ አድርግ እንጂ ዱንያ ላይ ሌላ ሰው ይቅር ይለባል ሰልማን ረዲየላሁ ዐንሁ ምን ይላል ثم وافاه الأجل يسوع مجل الموت يتعلق عالم يتعلق باباس فمكست بعده بعمورية قر لي زاتش قر لتوصن زمانات تكمتكم إلى أن مر بها نفر من تجار العرب من قبيلة كلب متبالو يا عربيان መሬት አካባቢ ግዛት ውስጥ ካለች ሀገር ላይ የሚሄዱ ነጋዴዎች በዛች አሞሪያ ሀገር ላይ ሲያልፉ አየዋቸው አላህ እንግዲህ ፕሮግራም ያወጣለት ነው ረሱል ጋር ያገናኘው ልክ እነሱ ሳገኛቸው فقلت لهم بيالኳቸው إن حملتموني معكم إلى أرض العرب أعطيتكم بقرات هذه وغنيمتي ወደ አረብ ሀገር የወሰዳችሁኝ እንደሆነ እጄ ውስጥ ያለውን ይሄን ወል ሰውየው ከሞተ በኋላ ያፈራቸው እንትኖች ላሞች ከብቶች እንዲህ ነበረው ሰውየው ሰልማን እነዚህን ሰጣችኋለሁ እንዳለ ወሰዱት ሂሳብ አትጠይቁ እንዳለ ይሄን ወሰዱ ብቻ አረብ ሀገር ውስጥ ወስዳችሁ ጣሉኛል እነዚህም ሰዎች ሲያዩ ትልቅ ክፍያን የተከፈላችሁ قالوا نعم نحملك እንደዚህ ዘነህ ነዳለ فاعطيتهم اياها ሰጧቸው እነዛን وحملوني معهم حتى إذا بلغنا وادي القرى لك مدينة شام مستمتقين ودا مدينة قرب بالج عرب قرص وادي القرى متبال كتمالج كذا سندرسقنا على غدروا بي وباعوني لرجل من اليهود إذا سندرس كادوني لأن يهودا شتوني لباري عندهم باري اتشنو بلو شتوني سلمان እንዴት እንደሚንገላታ ታዩት ባሪያ አድርገው ሸጡኝ የሱ خدام ሆኜ ለአመታት ተቀመጥኩ ይላል ከዛም ከሱ ቤት ተቀምጬ ያለ እቺ ዋዱል ቁራ የምትባል ወደ መዲና ጠጋ ብትልም በደንብ ወደ መዲና ግን ወደ ውስጥ አይደለችም ዳር ናት ከሻምና ከመዲና መካከል ግን ወደ መዲና ጠጋ ምትል ከተማ ናት አረብ ሀገር ክልሎች ውስጥ ብትሆንም ከዛ የትሪብ ውስጥ መዲና ውስጥ አንድ አጎት ነበረው አለይስ ያጎቱ ልጅ ነበር እሱ ሊዘይረው መጣና እኔን ስሰራ ጠንክሬ ሰራ ሳይ ይሄን ባሪያ ሽጥልኛል ይህ ትልቅ የተከበረ ያፍታም ልጅ ነው ባሪያው ነው እየተሸጠ ያለው ከዛም አጎትየው ሙሰደው አለው ገዛኝና ወደ ምን አመጣኝ ወደ የትሪብ ይዞ ይመጣል ወነቀለኒ معه الى يثرب ወደ የትሪብ ወደ መዲና ነብዩ ወደ ሚሰደዱባት ሀገር ይዞ ይመጣል فرأيت النخل الذي ذكره صاحبي بعمرية يعني ታላቁ ጳጳስ ያ ወሳልኝን በተምር የተሞላችውን አገር አየዋት ልቤ በሐሴት ተሞላ በጣም ደስ አለኝ ምን ነብዩ ወደ ሚሰደዱባት ሀገር ቅርቦንኩዬ ደስታ ከላይ ላይ እንትን ማለት ጀመረ መንጸባረቅ ጀመረ ይላል ከዛም ያኔ ይላል ነብዩ ግን ያኔ እኔ መዲና ውስጥ በኑ ቁረይዛ ይሁዶች ክልል ላይ የሷ አገልጋይ ሆኜ ተሽጬ በተቀመጥኩበት ወቅት ነብዩ ግን ያኔ መካ ውስጥ ነብዩ ነው ተልከው ህዝቡን ዳዕዋ ያደረጉ ነበር እኔ ግን በጣም በስራ ቢዚ ስለሚያደርጉኝ ወሬ መስማት አልቻልኩም የደረሰ ኢንፎርሜሽን አልነበረም ከዛም በኋላ ይላል አንድ ቀን ታሪኩን ሲናገር አንዴ ተምር ዛፍ ላይ ወጥቼ ለአሳዳሪ እየሰራው ያለ አጎቱ መጣለ ወደሱ ያው በኑ ቁረይዛ ያው መዲና ውስጥ ያለች ሰፈር ናት መንደር ናት ከዛ ተቆጦ መጣና ምን አለ قاتل الله الاوس والخزرج አውስንና خزرجን አላህ እንደ ያጥፋቸው ይሁል ቁባ በሚባለው ቦታ ከተሰብስበው ከመካ አካባቢ ነብይ ነኝ ብሎ የመጣን አለ ከሱ ጋር ተሰብስበውልሃል እሱን ተቀብለውታል ሲል እኔ ተምሩ ዛፍ ላይ ሆኜ ይሄን ዜና ሰማው ይላል ሰልማን ይሰማውት ማመን አልቻልኩም ልክ ወባ በሽታ እንደያዝኩ ተርገፈገፍኩና ታች ወረድኩ ይላል ከታች ካሳዳራይ ሌላ ወድቅበት ምንም አልቀረኝ ከዛ ተንደርድሬ ሄድኩና ምን አልኩት ማዛ ተቁል ምንድነው የምትለው አይድ አለይ الخبر ሲወሬው እንደገምልኝ ያልኩት ልክ እንዲህ ሲል ሲያይ አሳዳራይ فغضب سيدي ولكمني لكمة شديدة ከባድ ጥፍ ያቃጠለኛል ደሞ አንተ ምን አገባ ባሪያ ስራና ተሰራ ነብይ ቢመጣ ባይመጣ አንተ ምንድነው ብሎ ወጣ መታኝ እኔም ደሞ አፌን ያስኩና አይ እንዲ ወሬው ልሰማ ብዬ ነው ብዬ ተውኩታል ከዛም በበነጋው ጧቱ ላይ የሰራዋትን ትንሽ ተምር ያስኩና ወደ ነብዩ ወዳሉበት ወደ ቁባ አካባቢ ሩጫዬን ጀመርኩ ይላል ሰልማን አሁን ከአረብ ሀገር ወደ ምን ሄደ ወደ የትሪብ ወደ መዲና አሁን ከመዲና ወደ ውስጥ ወደ ቁባ ወደ ነብዩ የመጣ ነው ወደ ስድስተኛ ስደቱ ማለት ነው ከዛም መዲና ውስጥ ቁባ አካባቢ እንደደረስኩ
ለወደ ነብዩና ወደ ሰሃቦች ተቀምጦ አየዋቸው መጣውና ምን አልኩት ኢነሁ قد بلغني انك رجل صالح አንተ ደግሰው እንደወንክ ዜና ደርሶኛል ወሬ ደርሶኛል እነዚህ ባልደረቦች ደግሞ ከጉዞ ነው የመጣችሁ እንደራባችሁ እንደደከማችሁ አቃለው እቺ ደግሞ በጃስኩት وهذا شيء كان عندي للصدقه فرأيتكم احق به من غيركم እናንተ ደግሞ ይሄን ይዤው ነው የመጣሁት ሰደቃ ሀዲያ ልሰጣችሁ ሰደቃው ለእናንተ የተሻላችሁ ናችሁና እንኩ ብሉ ብዬ ለነብዩ አቀረብኩለታል ሊፈትነው ነው እንግዲህ ምነው ምልክት አለው ተብሏል ለነብዩ ምልክቱም ነው فهو ياكل الهديه ولا ياكل الصدقه ተብሏል አሁን ሰደቃ መጣና እቃውን ቀረብ ሳደርገው ነብዩ ሰለላሁ ዐለይሂ ወሰለም ትክ ብለው አዩና ወደ ሰሃቦቹ ሸተት አድርገው አስጠግተው ኩሉ ብሉ وامسك يده فلم ياكل ነብዩ እጃቸውን ይዘው ለሰሃቦቹ ብሉ ብለው ሰደቃ ነው አይበሉም እሳቸው ዝም አሉ ከዛ فقلت في نفسي هذه واحده ይሄ ያን ጳጳስ የነገረኝ የመጀመሪያው ምልክት ናት አልኩ በጣም ደስ አለኛል አሁን ሀዲዬ ይቀበላል አይቀበልም ለማወቅ ከዛም በበነጋው ጧት እጄ ተንቀሳቀስኩ ነው የሆነ ብር ትንሽ ሰራራውና በሳንቲም ተመርገዝቼ መጣውና ለነብዩ ሰለላሁ ዐለይሂ ወሰለም ምን አልኳቸው ኢኒ رأيتك لا تأكل الصدقه አንተ ሰደቃ እንደማትበላ አስተውየሃለሁ وهذه هديه اكرمتك بها فتقبل مني ይህም ሀዲያ ነው ሰደቃ ካልፈልክ እንካ ታዲያ ሀዲያ ወሰደው ሀዲያ ነው ተቀበለኝ አልኩት ነብዩ ሰለላሁ ዐለይሂ ወሰለም እጃቸውን ዘርግተው በሉና ለሰሃቦች ብሉ አሏቸው سلمان تقرم كزام زور يدكنا فقلت في نفسي هذه ثانية يجول التنيا ملكتنو يان قدني ينقرنيال اون عندي تملكت كرجو سلمان من دنات السا خاتم النبوة ينبينت مهتماتشو تملك سلمان من الال ثم جئت رسول الله صلى الله عليه وسلم ببقيع عندي نبي صلى الله عليه وسلم بقيع لي يعني صحابوች 10 صحابوች አሁን የተቀበሩበት ቦታ ላይ ከዛ ላይ አንድ صحابه ሞተው ሊቀብሩ صحابوች እንዳለ ተሰብስበዋል እሳቸውም ደፍነውት ቁጭ ብለው ይያለ መጣውና فسلمت عليه السلام عليكم በየዘየርኳቸውና ከዛም በኋላቸው ዞርኳል ዙሪ ከለበሱት ልብስ ስለነበር የነብይነት ማህተሙ ይታየኝ ይሁን ቢየ ከኋላ ሳስተውል ነብዩ አዩኝና ፍላጎቴን ተረዷል ከዛም ከጀርባቸው ላይ ነበረው ተከሻቸው ላይ ነበረው ሚለብሱትን ፎጣ ሳብ አደረጉት ከጀርባቸው ላይ فرأيت خاتم النبوة የነብይነት ማህተማቸውን አየሁት فرأيت الخاتم إلى سلمان فعرفته عوقت لك يا ጓደኛዬ እንደነገረኝ ነው فانكببت عليه اقبله وابكي ያለቀስኩ መሳም ጀመርኩ ያን ማህተማቸው ሐቅ አይኑ ላይ ተገለጸ ሁሉም የተባለው ምልክት ደረሰልኝ በጣም ማልቀስ ጀመርኩ ከዛ ነብዩ ሰለላሁ ዐለይሂ ወሰለም ተገረሙና እንዲ ጎተው ፊት ለፊት አመጡና فقال ما خبرك لماذا تبكي ምንድነው የምታለቅሰው ንገረኛሉ ለነብዩ ሰለላሁ ዐለይሂ ወሰለም እሳቸውን ለማግኘት ሐቅም ፍለጋ የወሰደብኝን አመታት የደከምኩትን ድካም ትቼ የመጣሁትን አገር ሁሉም ነገር ነገርኳቸው ነብያችን ሰለላሁ ዐለይሂ ወሰለም በጣም ልባቸው ተነካ በልንገራ ሰሃቦች ሊሰበስባቸው ንገራቸው አሉ ሁሉን ሰበሰቡልኝ እንደ አዲስ ታሪኩን ነገርኳቸው ይላል ሰሃቦችም ልባቸው በጣም ተነካ ወስሩ بها اعظم السرور ልባቸው በጣም ተነካ እኔም የነሱ ደስታቸው በጣም ጨመረ እኔም ከዛ በኋላ የነሱ ጓደኛ ሰሃባ ባልደረባ ሁኚ ህይወቴን ከነሱ ጋር ገፋው ይላል ሰልማን የህይወቱን መነሻ ሲናገር ነው رضي الله عن سلمان رضي الله عنه እንግዲህ በዚህ መልኩ ነበር የእስልምና ጉዞው ይህን ይመስላል ነብያችንም ሰለላሁ ዐለይሂ ወሰለም ከሰለመ ብለው ዝም አላሉትም ሰልማን አሉት ታሪካቸውን ነግሮ ሲጨርስላቸው ካቲብ ሰይደክ በልንግዳ ያንተን አሳዳሪህን አንተን የቀጠረ የገዛህን ሰው ጥለኸው ሸሽተውን የመጣ ምንም እስልምና የምትቀበልም ስለዚህ ከዛ ሰው ጋር ተጻጻፍና አፉታ ጠይቀው ወይም ብሩን ክፈልና አንተን የገዛበትን ነፃ ወጣሉት ነብያችን ሰለላሁ ዐለይሂ ወሰለም ሰልማንም ከተለያየ አቅጣጫ ብሮችን አሰባስቦ ካለበት የባርነት ቀንበር ነፃ ሊወጣ ቻለ ማለት ነው ሰልማን ምንም በባርነት ቀንበር ውስጥ ተቀምጦ ኡሁድና የበድር ጦርነት ቢያልፈው አላህ Subhanahu Wa Ta'ala ግን ትልቅ እድል አስቀምጦለት ነበር
علماء من يلالو إذا كان سلمان رضي الله عنه قد غاب عن بدر وأحد سلمان منم كبدرنا كأحد بركم فقد ادخر الله له دورا رائدا في يوم خندق الله قن خندق لم يبالو تلك زمشا لمسلموش تلك أستواصوا هذا الجزند يهين تلك الدل عسكمت ولا تنبر يلالو خندق لي من تكسته في السنة الخامسة للهجرة بأمستنيو نبيك مكة ودميدنا كتصددوا بتك عمستعمت بوهلا إذ خرج نفر من زعماء اليهود قاصدين المكة يا يهود مسافنتوج بنو قريظة وستميكمتوت يهود مسافنتوج مدينة بنبي صلى الله عليه وسلم استدادر السر يالوت النزي مسافنتوج ودا مكة هدو ودا قريش ምንድነው ዓላማቸው محذبين الاحزاب على الرسول والمسلمين በነብዩ ሰለላሁ ዐለይሂ ወሰለምና በሙስሊሞች ላይ ኃይልን አደራጅተው አንዴና ለመጨረሻ ጊዜ እስልምናን ለማጥፋት ወስነው የርዳታ ጥሪ ለመጠየቅ እነዚህ ሰዎች ተንቀሳቀሱ متعاهدين معهم على ان يعاونهم في حرب حاسمة تستأصل شأفة هذا الدين الجديد ይህን አዲሱን ያቆጠቆጠ ያለውን የዲንን እስላም እምነት ከስሩ ስር ነቀል ጥፋት ለማጥፋት ኃይል ለማሰባሰብ ነበር የተንቀሳቀሱት እንዳሉትም ከተለያየ አቅጣጫ ሙስሊሙን አንድ ጭብጥ አድርገው ለመጨፍለቅ የሚያስቡ ጠላቶችን አሰባሰቡ ዓላማቸው ምንድነው እናንተ ከውጭ ታጠቃላችሁ ከውጭ ገጦፋኖችና ቁረይሾች ከባችሁ ከውጭ ታጠቃላችሁ እኛ ከውስጥ በንቁረይዛዎች ሙስሊሞችና ታጠቃለን መሃል አድርገን እንደወፍጩ እንዳምጣቸዋለን በዚህ ወሰነው ተንቀሳቀሱ مؤرخوش من يلالو يسراويت بوزات 24,000 مقاتل هيا أراتش سراويت تنكساكس ود مدينة عندي مسلم لما طفات بقيادة أبي سفيان كقريش بكل يالوتن أبو سفيان كغطفان بكل يالوتن وعينة ابن حسن مبالون سو مريا درقو يكباد سراويت تنكساكس أسفرين كباد مسلمون يعني كتراتشو الجيغانا سانبر الله سبحانه وتعالى يهن كستت بالقرآن يقل سؤال نديت كبار اندنبا إذا جاءكم من فوقكم ومن أسفل منكم ጠላቶቻችሁም ከበላይም ከበታችም በከበቧችሁ ጊዜ وإزاغت الأبصار አይኖች በቃበዙበት ወቅት ይላል አላህ وبلغت القلوب الحناجر ልቦች በድንጋጤ ጉሮሮ ላይ በደረሱበት ወቅት وتظنون بالله الظنونا በአላህ ላይ ጥርጣሬን በተጠራጠራችሁበት ወቅት ረድቻችኋለሁ ብሎ ክስተቱን አስፈሪነቱን አላህ ገለጸ በል ምስክሩን ሰጠ አላህ Subhanahu Wa Ta'ala ምን አለ هنالك يعني ابتلي المؤمنون وزلزلوا زلزالا شديدا مؤمنوች ከባድን መፈተን ተፈተኑ ከባድውን መንቀጥቀጥም ተርገፈገፉ ተንቀጠቀጡ ይላል ከባድ ፈተና ነበር ከውጭ ከላይ ነበር የከበቧቸው አህዛብ አላህ ምዕራፍ ሰጥቶታል ለዚህ ክስተት ምዕራፍ ሰጠው ለነዚህ ጭፍሮች እስልምናን ለማጥፋት የመጡት ሱረቱል አህዛብ የሚሉላለ ቁርአን ላይ ብንመለከተው እና ያኔ መረድቻቸዋለሁ ብሎ ክስተቱን ገለጸ አስፈሪ ነበር ነብዩ ሰለላሁ ዐለይሂ ወሰለም ይከባድ ሰራዊት ወደ መዲና እየተንቀሳቀሰ እንደሆነ ሲያቁ فجمع الرسول اصحابه ليشاورهم في الامر ነብያችን ሰለላሁ ዐለይሂ ወሰለም ሰሃቦችን ሰብስበው እንዴት እናደርጋሏቸው ነብይ ነኝ ወህይ ይመጣልኛል ለወሰን አይደለም ሹራ አድርግ ወሻዊርኩም في الامر ታዘዋል አማክራቸው ምንም ወህይ ቢመጣልህም የዲኑ ተሳታፊ እንደሆነ ታስተምራቸዋል አማክራቸው ሰበሰቡና አማከሩ وطبعا اجمعوا على الدفاع والقتال مقادل እንዳለባቸው መከላከል እንዳለባቸው ወሰኑ ولكن كيف الدفاع ይህን ከባድ ጦር እንዴት መከላከል ይችላል وهناك تقدم سلمان سيدنا سلمان رضي الله عنه ይህ እንግዲህ መፍትሄ ሊሰጥ ቆመ فقال يا رسول الله እኔ አንድ አረቦች ማታውቁት ስልት አለኝ አላችሁ አረብ አው አይቶትም ማክ እኛ ፋርስ ሀገር ውስጥ ያለን ጠላት ሲመጣ ምናደርገው ምሽግ እንቆፍራለን ሰፊ ጉድጓድ ያ መሻገር እንዳይችሉ አድርገን እናግዳቸዋለን በዚህ መልኩ መዲና በተራራዎች የተከበበች ስለሆነች ክፍቱን ቦታ በጉድጓድ እንጠራውና ማለፍ አይችሉም በዚህ መመለስ እንችላለን ነብያችን ሰለላሁ ዐለይሂ ወሰለም በሐሳቡ ተገረቡና ወሰኑ በቃ ይሄ ስደቃሉ ቁፈራው ተጀመረ ሙስሊሙ ተሳተፈ حتى النبي صلى الله عليه وسلم ነብያችን እንኳን አብረው ተሳተፉ ይላሉ ሰሃቦች አፈር ይቦለልባቸው አብረው ይሸከሙ ነበር ነብይ ነኝ ብለው ቁጭ አላሉ ሰሃቦች በጥንካሬ መስራት ጀመሩ አንዴ ነብዩ ሰለላሁ ዐለይሂ ወሰለም ጧት ሲወጡ ደክመው
በጣም ፀሐዩ አድክሟቸው ተመለከቱና ወደ አላህ እንዲህ ሲሉ ጥሪ ያደረጉ اللهم لا عيش الا عيش الاخره فانصر الانصار والمهاجرة الله ሆይ ከአኺራ ህይወቶች ሌላው ህይወት አይባልም ይጠፊ ነው እባክህ አንሳርና ሙሃጅራዎችን እርዳታ ለግሳቸው ነስር ድል ወፍቃቸው አሉ ይህን ሲሰሙም ሰሃቦች ነብዩን አይዞሃለን ከጎንነን ሊሉ ምን አሉ نحن الذين بايعوا محمدا على الجهاد ما بكينا ابدا አሉ እኛ ኮነን አሉ ሰሃቦች ባንድ ላይ እኛ ኮነን ሙሐመድን ነብዩ ሙሐመድን ቃል የተግባባ ነው በምን ላይ ነው ቃል የገቡት على الجهاد ما بكينا ابدا በጂሃድ ላይ አብረን እስከ ፍጻሜያችን ልንቆይ ቃል ገብተናል አሉ ነብዩ በጣም ደስ አላቸው ከዛም ነብዩ ሌላ ግጥም ያመጡ መግጠም ጀመሩ اللهم لولا انت ما اهتدينا ولا صلينا ولا تصدقنا الله ሆይ አንተ ባትኖርኩ ባልተመራን ባልሰገድን በሰደቃ ባልሰጠን ነበር فانزل السكينه علينا باكه يانت سكينان مرغاغاتن አዝንብልን አውርድልን وثبت الاقدام الا كينا ጠላቶቻችንን በተገናኘንበት ጊዜ ጽናት ለግሰን አሉ ان العلا قالوا ليلا قتم نبي سكت ان العلا قد بغوا علينا وان ارادوا الفتنه ابينا እነዚህ እኮ ቤተ ዘመዶቻችን እኛ ላይ ደንበር አለፉ قد بغوا علينا وان ارادوا الفتنه ወደ ኩፍ ወደ ሽርክ እንድንመለስ ፈተና ቢያስቡብንም አበይና እምቢ ያልናቸው ሲሉ ሰሃባዎች አበይና ሚሉን የመጨረሻውን አብያት ፖይሙን እየተቀበሉ አበይና ያሉ ያዜሙ ነበር ስራውን ያቀላጠፉ ይሰሩት የነበሩ ሰልማን ታታሪ ሰራተኛ ነበር በዚህ ክስተት ውስጥ በጣም ተግቶ ከመስራቱ የተነሳ ሰሃቦች እንግዲህ ሰልማን የመጣው ከያሁኑ ኢራን ፋርስ ሀገር ነው የመጣው ሰልማን ሰሃቦች ይህን ጥንካሬ ስራውን ሲያዩ ሙሃጅሮች አሉ ከመካ ወደ መዲና የተሰደዱት ደግሞ ሰሃቦችን ተቀበሉ ያስተናገዱ አንሳሮች አሉ ይህማል ያንዳቸው ሊያርጉት ፈለጉና አንሳሮች ምን አሉ ሰልማኑ ሚና ሰልማን የኛ ነው አሉ በጣም ጠንካራ ሰራተኛ ነበር ሙሃጅሮች ደግሞ ቃሉ በል ሰልማኑ ሚና እንዴ ሰልማን የኛ ነው አሉ ሙሃጅሮች ደግሞ ነብያችን ሰለላሁ ዐለይሂ ወሰለም መሃል ገቡና ዳኝነት ሰጡ ሰልማኑ ሚና አለ በይት ሰልማን ከኛ ነው የኔ የቤተሰብ ክፍል ነው الله اكبر የነብዩ የቤተሰብ ክፍል ነው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ነበር እዛ ላይ ለሰልማን ሞራል የሰጡት ሰልማን በጣም የሚገርመው በቁፋሮ ላይ ያሉ ትልቅ ድንጋይ ገጥሟቸው ነበር ያ ድንጋይ ሲመታ ኑር ብርሃን እየወጣ አላህ ብዙ የገይብ ምስጢሮችን አሽልኮ ነበር ለነብዩ ሰለላሁ ዐለይሂ ወሰለም አሳውቋቸው ነበር ያን ድንጋይ ያገኘውና ያ ምስጢር ከጎኑ ነው የሰማው ሰው ቢኖር ሰልማን ነው ሰሃቦች ቁፋራ ላይ ያሉ ትልቅ አለት ድንጋይ አጋጠማቸው خندق ቁፋራ ላይ ያሉ سلمان وذهب سلمان الى رسول الله صلى الله عليه وسلم يستأذنه في ان يغيروا مجرى الحرب يقفرون አቅጣጫ አንቀይረው ይህ ትልቅ ድንጋይ አለት ማለፍ አልቻለም ሊላቸው ሄደ ነብያችን ሰለላሁ ዐለይሂ ወሰለም ና ሰልማን ቦታውን አሳየኝ አሉት መጡና ትልቅ መዶሻ ተቀበሉ በዚህ በተባረከ እጃቸው ያዙና አላሁ አክበር ብለው فهوى به للصخره ወደ ትልቁ ቋጥ ድንጋይ ወረዱበት ነብዩ ሰለላሁ ዐለይሂ ወሰለም ከሁለት ተሰነጠቀ ከዛ መሃል ይላል ሰልማን ከጎን ነበር ኑር ወጣ ይላል ትልቅ ብርሃን ተዘባርቆ ወጣ ያ ድንጋይ ሲመታ መዲና ጫፍ እስከ ጫፍ ሞልቶታ ያይ ነበር ይላል ሰልማን ልክ ነብዩ ያን ሲመቱት አላሁ አክበር አላህ ይተላቀ ይሆናሉ أوطيت مفاتح الفارس يفارسوچن مكفچا قلف تقبلكو ولقد أضاء لي منها مدائن كسرى وإن أمتي ظاهرة عليها أنيكو يمدائن كسرى يكسران أغروچ بيت منغستوچ تقبلكو أمتوچم ያችን ቦታ አሸንፈው ይቆጣጣራታል ይሄ ድንጋይ ከሁለት ስንጥቃለ ሁለተኛ አነሱና ነብዩ ሰለላሁ ዐለይሂ ወሰለም ሲመቱት ደቀቃለ ሙሉ ለሙሉ ቦታውን ግን አልለቀቀም ልክ ያኔም ብርሃን ተስፈንጥሮ ወጣ ኑር ወጣ ሰልማን ይህም ብርሃን አይ ነበር ይላል ከዛ ነብዩ ምን አሉ አላሁ አክበር أعطيت مفاتح الروم የሮሞች መክፈቻ ቁልፍ እኮ ተቀበልኩ ولقد أضاء لي منها قصورها الحمراء የሮሞች ቀዩ ቤተ መንግስት መናገሻ እየታየኝ ነው አሉ وإن أمتي ظاهرة عليها የኔም ኡመቶች ለወደፊት አሸንፉ ያችን ቦታ ይቆጣጣራታል አሉ ሶስተኛም ነብዩ አነሱ ይከባድ ድንጋይ ነው ሰሃባው ወላ ቢለፋ ሊሰብሩ ያልቻለ ከባድ ድንጋይ ነው አነሱና ነብዩ ሰለላሁ ዐለይሂ ወሰለም አሁንም በጣም ሲመቱት فألقت الصخرة سلامها واستسلامها ድቅቃል የትልቅ ድንጋይ ግን ከባድ ብርሃን ወጣ ውስጥ
ልክ ያኔ ሲወጣ ነብዩ ሰለላሁ ዐለይሂ ወሰለም ላ ኢላሃ ኢላላህ ሰሃባው ማብሮ ላ ኢላሃ ኢላላህ ይላል وأنبأهم أنه يبصر الآن قصور سوريا የሶሪያን ቤተመንግስት እንደማይ ወሰንዓ የየመኖችን ግዛት ቤተመንግስት እንደማይ ወሲዋሃ من مدائن الأرض የመሬትን የተለያዩ ግዛቶች ለወደፊት ሙእሚኖች የሚቆጣጠሩት ግዛትን አላህ በዛ ማከኝነት እንዳሳያቸው ተናገሩ ሙእሚኖች ሙሃጅርና አንሳሮችም የነብዩ ቃል እውነት መሆኑን ስለሚያውቁ ምን አሉ هذا ما وعدنا الله ورسوله وصدق الله ورسوله ይህ አላህና መልእክተኛው የገባልን ቃል ነው በርግጥ አላህና መልእክተኛው እውነትን ተናገሩ እውነት ነው ልክ እንዳሉትም ከዛ በኋላ ተፈጽመው ሁሉን ክስተት ተመለከቱት ኢማናቸው እንግዲህ ጥልቀት ተመልከት ያኔ መውጫ መግቢያ በሌላቸው ወቅት ላይ ጉድጓድ ቆፍረው ከጠላት ለማምለጥ በሚጥሩበት ደካማነታቸው ውስጥ ነብዩ ሰለላሁ ዐለይሂ ወሰለም ልክ ያሁኑ አሜሪካና እንግሊዝ እንደማለት ነው ትላልቅ ግዛቶች አላህ መክፈቻ ቁልፍ ሰጠይ ሲሉ ሱሐቦች ምን ይላሉ ወሰደቀ الله ورسوله አላህና መልእክተኛው እውነት ተናገሩ ይሄ የነሱ ቃል ኪዳን ነው ተፈጻሚ ኢማን ማለት ይሄ ነው በአስቸጋሪ ውስጥ አላህን ማስታወስ ትክክለኛ ኢማን ማለት ይሄ ነው ያኔም ቁረይሽ ያን ሁላ ሰራዊት 24000 ጦር ይዘው መዲናን ከበዋት ሲመጡ ፈፉጂኡ ድንገተኛ ክስተት ገጠማቸው አረቦች አይተውት የማያውቁት የጉድጓድ ቁፋሮ የምሽግ ቁፋሮ አየው በፈረስ እንዳይሻገሩት የማይመች ነው فمكثوا شهرا ورتقمطوا ድንኳናቸውን እዛ ቦታ ጥለው لا يستطيعون دخول المدينه مدينه من መግባት አልተሳካላቸው حتى ارسل الله ቢጠብቁ ወርተቀመጡ አልተሳካም መጨረሻ አላህ Subhanahu Wa Ta'ala ሙእሚኖችን ሊረዳ ፈለገ حتى ارسل الله عليهم الريح التي زلزلت منهم القلوب وخلعت الافئده ልቦቻቸውን ያርበተበተ ድንኳኖቻቸውን ይገነጣጥላላ ከባድ ንፋስ ላከ ቁረይሾች በጣም ደነገጡ ቁረይሹ ጋር የተሰለፈው ሰራዊት አብሮ ደነገጠ እንዳለ ተበተኑ ተመለሱ ይላል فقفلوا راجعين وقد باءوا بالخسران والبور كسروا ተስፋ ቆርጦ ተመለሱ አንሳር የአንሳር ጎሳ እንደሚናገረው ዝናብ የሌለው ክምር ደመና ሆኖ ተመለሱ ይላል አንዴ መጥተው ሊያጠፋት ነበር ይሳኩ አንዲት እንኳን ነገር ሳያደርጉ ተመለሱ ይላል አላህ Subhanahu Wa Ta'ala ይህን ሙእሚኖችን የረዳበትን ክስተት ቁርአን ላይ ምን ሲል ይናገራል يقول الله يا ايها الذين امنوا እናንተ ያመናችሁ ሙእሚናን ሆይ اذكروا نعمه الله الله ለእናንተ ያለውን ጸጋ አስታውሱ نعمه الله عليكم اذ جاءتكم جنود ጭፍሮች በመጡባችሁ ጊዜ ብዙ ሰራዊት በመጣባችሁ ጊዜ فارسلنا عليهم ريحا ከባድ ንፋስ ለቀቅንባቸው وجنودا لم تروها እናንተ ማታያቸው ሰራዊቶች ላክን የሚያስፈሯቸው وكان الله بما تعملون بصيرا ሰልማን ረዲየላሁ ዐንሁ ይህን ከባዱን ሙስሊሙ ላይ አንዴና ለመጨረሻ ጊዜ ከስሩ ለመንቀል ይህን የነብዩን ሰለላሁ ዐለይሂ ወሰለም መልእክት ለማጥፋት የተላከውን ከባድ ሰራዊት አላህ በሱ ሰበብ ነው እንዲድን ያደረገው አላህ እሱ ሰበብ መረጠው ሰልማንን ረዲየላሁ ዐንሁ ሰልማን ትልቅ ሰሃባ ነበር وسلمان من خيار وفضلاء الصحابة سلمان بتام تلاقنا أنقافه صحابانه كما في سنن ابن ماجه يقول النبي صلى الله عليه وآله وسلم سنن ابن ماجه اللي بتزجبوا حديث لي نبيات من يلالو أمرني ربي يلالو الله أكبر بيقرمي حديثنا أمرني ربي بحب 4 كيتايكو أردت صحابوشن دود عزونيال وأخبرني أنه سبحانه يحبهم السو من دم يوداتشو نقري ودداتشو أنت محمد بلونيال نمان يهون الله وداتشو محمد ودداتشو يالاتشو صحابة أرات تكسو كالنزي وست ما ننبى جنبار قدم تكسو سلمان رضي الله عنه يا الله يودو نبر يسون في اللقاء يسون دين في اللقاء نبي صلى الله عليه وسلم في اللقاء أجر كنت أتنطلو سيسدد 6 ሀገር ሲሰደድ አላህ ወዶት ነበር ወድጄዋለሁ ወደድልኝ ካለኝ 4 ሰሃቦች ውስጥ አንዱና ግንባር ቀደሙ ሰልማን ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ሰልማን ለምን ይሄን ውዴታ ያገኘው وهو سابق ቀዳሚ ስለነበር كما في معجب الطبراني الكبير طبراني الكبير اللي بتزجبه من حديث أنس بزي حديث لي يقول النبي صلى الله عليه وآله وسلم نبياتش من إلى اللو السابق 4 كداميوش
ወደ ኸይር ወደ እስልምና ቀዳሚዎች አራት ናቸው ይላሉ አና ሳቢቁል አረብ እኔ አረቦችን የቀደምኩ ነኝ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ወሱሃይብ ሳቢቁል ሩም ሱሃይብ ደግሞ ሩሞችን የቀደመ እሱ ነው ወሰልማን ሳቢቁል ፋርስ ሰልማን ደግሞ ፋርሶችን ቀድሞ የመጣ ሰው ነው ወቢላል ሳቢቁል ሐበሻ ቢላል ደግሞ ከኛው አርض الحبሻ ቀዳሚው ቢላል ነው ከነሱ ውስጥ ማንን ጠቀሱ ሰልማን ሳቢቁል ፋርስ ቀድሞ የገባ ታላቅ ሰሃባ ነው ይሉታል ይህም ደረጃው ምን አሰጥቶታል وهو مبشر بالجنه الله اكبر الدنيا ላይ ያለ የጀነት ነው የተባለ ታላቅ ሰሃባ ነው ሰልማን بل ይላሉ فوق هذا الجنه تشتاق اليه جنة ወደ ሰልማን ትናፍቃለች ነብያችን ሰለላሁ ዐለይሂ ወሰለም يقول النبي صلى الله عليه وسلم عن حديثاቸው ምን ይላሉ ان الجنه تشتاق الى ثلاثه جنة ከነቢ ሰሃቦች ውስጥ ወደ ሶስቱ በጣም ትናፍቃለች እኔና አንተ ነን አሁን ጀነት ምን ናፍቀው اللهم ربنا اتنا في الدنيا حسنه وفي الاخره حسنه بالدنيا حسنه خير ነገርስን በአኺራስ حسنه ምንድነው ጀነት ነው ማለት ነው እንግዲህ ያለ ምን ለምናትን ምን ናፍቃትን ጀነትን እሷ ግን ምትናፍቃቸው ሶስት ሰዎች አሉ ከነሱ ውስጥ ማንን ተከሱ ሰልማን ረዲየላሁ ዐንሁ ጀነት ትናፍቀዋለች أخرجه الترمذي وقال حسن غريب الله أكبر سلمان رضي الله عنه من أين الدرجة ينبروا سلمان كان سلمان غزير العلم تلك أوقات ينبروا صون سلمان وكان من أفضل الصحابة علما كصحابة جست تلك علم ينبروا طلق صحابة منه سلمان رضي الله عنه سيدنا علي سلسو تتيقوا سلتلك علمه سلسفي فكرة وعملك عكتو تتيقوا سيدنا علي منالو فقال ذاك امرؤ منا وإلينا أهل البيت سلمانكو ينيانو ياسو يكنيا كنبي صلى الله عليه وسلم بيتسوست عندكونو علم علم الأول وعلم الآخر يمجمرون وقت يمجرشون يوقنو وقرأ كتاب الأول وقرأ كتاب الآخر የመጀመሪያዎችን ኪታብ እነ ተውራት እና ኢንጂል በነብዩ ኢሳ በሙሳ የተወረዱ ያወቀ ወድ በነብዩ የተወረደለትን ኪታብ ያወቀ ጥልቅ ዒልም ያለው ሰው ነበር وكان بحرا لا ينزف ዲካው ማይደረስበት ማይነጥፍ ጥልቅ ባህር ነው ይሉ ነበር ሰይድና አሊ ረዲየላሁ ዐንሁ ከዚህም አልፎ ሰይድና አሊ ሰልማንን ሉቅማኑል ሐኪም ብለው ይሰይሙታል ሉቅማኑል ሐኪም الله سبحانه وتعالى سلا لقمان قرآن لي تكسوال ولقد آتينا لقمان الحكمة نعلى لقمان حكمان تبابن ستنو نبر إلال يا نبي صلى الله عليه وسلم لقمان الحكيم سلمان نويل نبر سيدنا علي رضي الله عنه تلاك مفكر نبر سلمان تلاك تلك علم نبراتشو سو نبرو يهم تلك علماتشو كزي كستفلي ينصب الركال يا نبي مسكر زيقا سيازدكونا علن عندي أبو الدرداء ታላቁ ዛሂዱ ሰሃባ ከሱ ቤት ያድራሉ ሰልማን ረዲየላሁ ዐንሁ ከሱ ጋር የተወሰነ ሳምንት ሲቆዩ አቡ ደርዳ ለሊት ሲሰግድ ያድራል ቀን ጾሞ ይውላል በጣም ተገረሙና ሰልማን ረዲየላሁ ዐንሁ ምን አሉት አንተ ሆይ ጾምህን ቀንሰው ሶላትህንም ቀንሰው አሉት እንዴ አተምናኒ አን ኡሰሊ ለረቢ ወአሱም ለጌታዬ ከመጾም ለጌታዬ ቆሜ ከማድር ትከለክለኛለህ እንዴ ደሞ ሲለው ቃል አው ከለክላለሁ ምን ነው ለአይን ሐቅ አለ ለቤተሰቦች ሐቅ አለ ለጎረቤት ሐቅ አለ ለነፍስ ሐቅ አለ ለአላህም ሐቅ አለ ለሁሉ ሐቅ አኩን ስጣል ዝም ብሎ ዒባዳ ብቻ አይደለም ለያንዳንዱ ቤተሰብ ምትሰጠዋል ለዳዕዋ አለ ለኑሮህ ለሥራ ምትሰጠዋል ለያንዳንዱ እስላም ውስጥ ሐቅ አለ ዝም ብለ ዓቢዱነ መጋረጃ ውስጥ አትወጣ ሚል ዲን አይደለም ይሄን ሲለው ይሄን አባባል ነብዩ ሰለላሁ ዐለይሂ ወሰለም ሰሙና በጣም ተገረሙ ምን አሉ لقد اشبع سلمان علما سلمان علم ተጠግቧል አሉ እንዴት ጥልቅ ግንዛቤ ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም ሰልማን ታላቅ ዓሊም ሰሃባ ነበር ይሄን ዒልምም ደሞ ያካበተው ከነብዩ ሰለላሁ ዐለይሂ ወሰለም ጋር ለየት ያለ ጊዜ እየሰጡ ያስተምሩ ስለነበር ነው وانا عائشه رضي الله عنها قالت እናታችን አይሻ ምን ትላለች كان لسلمان مجلس ለሰልማን የሚቀማመጥበት ከነብዩ ሰለላሁ ዐለይሂ ወሰለም ጋር ነበረው من رسول الله صلى الله عليه وسلم ينفرد به بالليل ለሊት ላይ ነብዩ ከሌላ ሰሃባ ለይተው ቁጭ አድርገው ያስተምሩት ነበር
የዕልም ፍቅር እሱም ነበር ረሱልም ያጠጡት ነበር حتى كاد يغلبنا على رسول الله صلى الله عليه وسلم ከነብዩ ላይ እስኪያሸንፈን ድረስ በቃ ሐቃችን ወሰደው ነው ለሊት ካንዳችን ጋር ነው የሚያድሩ ሰልማን ጋር ግን በጣም ያመሹብን ነበር ትላለች ከዚህ ዕልም ወሰደ ይህም ዕልሙ እንዲከበር አደረገው ሰልማን حتى ነብያችን ሰለላሁ ዐለይሂ ወሰለም ወደ አኺራ ከሄዱ በኋላ ሶላት እየወረዳችሁ ነው ነብያችን ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም በሳቸው ስር የተተኩት ኹለፋዎች መሪዎች ለሰልማን ትልቅ ግምትና ክብር ነበራቸው ሰይድና ዑመር የአሚር አልሙእሚኒን የሙእመናን መሪ ሆነው የዓለምን 1/3 ባስተዳደሩበት ወቅት ውስጥ ሰልማንን ሌላ ቦታ ላይ አሚር አድርገውት ነበር መዳኢን አካባቢ ያሆነ ኢራን አካባቢ ያኔ ሰልማን መዲና ሊዘይራቸው ሰይድና ዑመር ዋናው መናገሻው ቦታ መዲናን ያኔ ነበር ሊዘይራቸው ሲመጣ ሰይድና ዑመር ይላሉ ሙአሪኾች ለማንም ሰርተውት ማያውቁት ነገር ሰልማን ነው ይሰሩ ምን አሉ ትላልቅ ሱሐቦች ሰበሰቡና ምን አሉ هيا بنا نخرج لاستقبال سلمان ለመቀበል ምን ወጣሩ وخرجوا بهم لاستقباله عند مشارف المدينه ወጡና መዲና ደንበሮች አካይ ወጣው ሰልማንን እንኳን ደና መጣ ትልቅ ቦታ ይሰጠው ነበር ዕልሙ ዙህዱ ትልቅ ደረጃ እንዲሰጥ አድርጎት ነበር ለሰልማን የሰልማንን ዙህድ ለዱንያ ዲኮሬሽን ቦታ አለመኖሩን ብናይ በጣም እንገረማለን ሰልማን መዳኢን የምትባለው የኢራን አካባቢ ያልኳችሁ ቦታ መሪ ሆኖ ተደርገው ይያለ وكان اذا خرج عطاؤه امضاه ويأكل من يده الى المؤرخዎች ደሞዙ ሲወጣለት የብዙ ሺህ ህዝብ አስተዳዳሪ ነው ያኔ እንደ ፕሬዝዳንት የሚከፈለው ብር አለ ያ ብር ሲሰጠው ለሰደቃ ነበር የሚበትነው እሱስ ምን ይበላል ሰርቶ ከጁ ስራ ነበር የሚበላው ረዲየላሁ ዐንሁ ሌላ ስራ ይሰራና የእጅ ስራ ያን ሽጦ ነበር የሚተዳደረው ሰዓድ ኢብኑ አቢ ወቃስ ባለፈው ታሪካቸውን ያየነው ታላቁ ሰሃባ ሰዓድ እሳቸው ሰልማን ረዲየላሁ ዐንሁ ታሞ ያለ ሊጠይቁት ገቡ ሰልማን ማልቀስ ጀመረ يعني متافف لي أكيال تامو يال قال له سعد من قالوت ما يبكيك يا أبا عبد الله أنت عبد الله أباتوي عبد الله من بالي جالاتشو أنت عبد الله أتررني وندمك استرى يا أبا عبد الله احتراماتشو نزيغا من ردات انشلالة يا أبا عبد الله ما يبكيك من دنا أمي أسلكسه لقد توفي رسول الله وهو عنك راض نبياتشنكو صلى الله عليه وسلم كانت يوددوا سيونون ودا آخر يهدود من أسفرتو تعلق سألوا سلمان رضي الله عنه من على والله ما أبكي جزعا من الموت ولا حرصا على الدنيا أنيكم مالك سو የዱንያ ፍቅሬን ልነጠላቱኝ ይጓጉቼ ወይም ከሞት ፈርቻ አይደለም لكن رسول الله صلى الله عليه وسلم عهد إلينا عهدا نبيو ግን ሲሞቱ ያስገቡን ቃል ኪዳን ነበር ነብያችን ምን ብለው ነበር ليكن حظ احدكم من الدنيا مثل زاد الراكب ምነው ነብያችን صلى الله عليه وسلم ያንዳችሁ የዱንያ ስንቃችሁ ልክ ሰፈር ላይ እንደሚወጣ ያንድ መንገደኛ ስንቅ ይሁን ብለው ነበር وهانذا حولي هذه الأساود عندما እንደምትየኝ ይሁን በዚህ ንብረቱ ላ ተከበበ ይሄን ጥዬ ለሞት ነው አለ ሰዓድ ابن ابي وقاص ምን ይላል ተመለከትኩ ቤቱን ይላል ዙሬ ባይ فلم ارى الا حفنه ومطخره ቤቱ ያለ ትንሽ መሰዳጃው መስገጃው ትንሽ ነገሮች ናቸው ምኑን ትሶ ነው ብዬ ተገረምኩ ይላል በሌላም ሪዋያ ሰዓድ سلمان رضي الله عنه سيموت 30 درهم ነበር ወይ ዲናር وفي روايه اخر يزين ያህል ብቻ ነበር የነበረው በእኛ 30 ብር ሊሆን ይችላል ተዋضعه رضي الله عنه የሰልማንን ተዋضع ስናይ ደግሞ በጣም የሚገርም ነው ጓደኛው ምን ይላል አንዴ ሰልማን ቤቱ ገባው ስገባ ቤቱ ውስጥ ሊጥ ያቦካ አገኘው ተጎንብሰው ይህ አገር አስተዳዳሪ በጣም ተገረምኩና እንዴ خدامያችሁ የናንተ ሰራተኛ የትዳነው አንተ ተጎንብሰ የምታቦካው ስለው فقال لقد بعثناها في حاجه فكرهنا ان نجمع عليها عملين እኛ ለሆነ ጉዳይ ልከናት ነው እናም ሁለት ስራ እሷ ላይ መጫን ስለጠላነ እኔ ልገዛት ብዬ ነው ተጎንብሸ ማቦካው አላሁ አክበር ምን አይነት ትልቅ ሰው ነው ሰልማን እንዴት ጀነት አትናፍቀው ይሄን ትልቅ ሰው
በጣም የሚገርመው وفي الايام التي كان فيها اميرا على المدائن مدائن የምትባሉ ያሁኑ ኢራን ታላቅ አስተዳዳሪ ሆኖ ተመድቦ ያለ لم يتغير من حاله شيء ከሱ ሁኔታ የተቀየረ ነገር የለም ይላሉ ሙአሪኾቹ وذات يوم በጣም የሚገርመው ክስተት አንድ ቀን وهو سائر في الطريق لقيه رجل قادم من الشام አንዴ ሰልማን ረዲየላሁ ዐንሁ በጎዳናው ላይ ሲመላለሱ ከሻም ሀገር የመጣ አንድ ነጋዴ ጋር ተገናኘ ومعه حمل تين وتم ይህ ነጋዴ ደግሞ እጁ ላይ ተምርና ቲን ሊሸጠው ወደ መዳኢን ሀገር ይዞት የመጣ ከሻም ሀገር ደክሞት የከበደው ዕቃ ይዟል ተምርና ቲን ይዟል ብቻ ሊሸከምለት የሚችል ከማህበረሰቡ ጋር ብዙም ያልተለየ ሰራተኛ ይመስል ሰው ሲፈልግ ሰልማንን አየው واشار لرجل فاقبل عليه እናንተ ሰው አላቸው እሳቸው ያገሩ አስተዳዳሪ ናቸው فقال الشامي احمل عني هذا ይህን ተሸከምልኛል فحمله ومضيا معا سلمان رضي الله عنه تشكمه عبروا مغواز جمروا واذا هما في الطريق بلغ جماعه من الناس سلمان رضي الله عنه عند سراتኛ ተሸክመው ሲሄዱ ከዚህ ነጋዴ ጋር መንገር ላይ ብዙ ሰዎች አገኙ سلمان رضي الله عنه وسلم عليهم السلام عليكم አላቸው እንደ ተሸከሙ فاجابه واقفين قوموا وعلى الامير السلام በመሪያችን ላይ ሰላም ይሁን ሲሉ وعلى الامير السلام على ደንግጦ ይሄ ሻሚዩ ነጋዴ ምናል በመሪያችን ላይ እኔ ሻማገር መሪ ነኝ ተደናገረና ايوا امير يعنون ማንኛው መሪ ነው የሚሉ ሲደናገር ثم تصارعوا اليه ህዝቡ ተራውጠው መጡና ያ አባ አብዱላህ نحمل عنك እኛ እንሸከምልህ ባክስጠን ሲሉት ተገረመ ደነገጠ ይሰው ለምንድነው እንዲመንከባከቡት አለና من هذا ይሰው ማን ነው አላቸው قالوا هذا اميرنا سلمان صاحب رسول الله ይኩ ያገሪቱ አስተዳዳሪ አሚራችን እኮ ነው የነብዩ ሰለላሁ ዐለይሂ ወሰለም ባልደረባ በጣም ደነገጠ ይሰው وهارت كلمات الاعتذار والاسف من بين شفتيه ካፉ ውስጥ የይቅርታ ቃል መዝነብ ጀመረ ከዛም ሩጥ ሆደና ይቅርታ በሉኝ ሊቀበላችሁ ሊያወርድ ሲል ሰልማን ረዲየላሁ ዐንሁ ምናሉ لا حتى ابلغك منزلك ቤት ሳላደርስህ ባልሰጠ رأيت تشكموا وسدوا بيتو أدرسوت رضي الله عن سلمان من أين التواضع عند تلك يا قرى السداداري رضي الله عن سلمان يهتالك إنه دقسوا كلهم الدنيا لي في السامع له موت أفافلي درسا وفي مرض موته موت أفافلي بدرسبت كاللي بالبيتون استرت من علات أسكمج اللي يالكوشن دبكش عنو ريالكوش استوتاين አምጫለት እሷም ደብቅ አስተመጣው በሆነ ቋጠረው ነገር የተደበቀ ሚስክ ነው ይህ ሚስክ አንድ ጦርነት ላይ አሸንፈው ሲከፍቱ የደረሰው ነበርና ስሞት ቀን ማሸተ ነው ብሎ ያስቀመጡት ነበር ረዲየላሁ ዐንሁ ከዛ መጣችላችሁ ትልቅ ዕቃ አስጭኛሏት ትልቅ ዕቃ መጣች ይሄን ሚስኩን ውሃው እስከተቱና ለወሱት ካሸቱትም በኋላ ምን አሉ እንضحي حولي ይሄን ነገር ዙሪያዬ ላይ ርጭው አሏት فإنه يحضرني الآن أهونكو እንግዶች ይመጡብኛል خلق من خلق الله الله ፍጥረታቶች ሆኖ لا يأكلون الطعام وإنما يحبون الطيب ጥሩ ሽታን የሚወዱ ምግብ የማይበሉ እንግዶች ይመጡብኛል ዙሪያዬ ላይ ርጭዋላት አላሁ አክበር ባለቤቱም ሳልህ ነበርች እንዳላት ዙሪያቸውን ረጨችው ቤቱ ኑር መሽተት ጀመረ ከዛ ምን አለት ወረጂ በሩን ከፋፍችልኝ እንግዶች እንዴት እንደሚገቡ አላቀም በየትኛው እሷ ባሏ እንዳላት በሩን ከፋፈተችና ወረደች ከዛም ከጥቂት ደቂቃ በኋላ ስትመለስ ሰልማን ረዲየላሁ ዐንሁ ሩሑ አካሉ ጋር ነበረችም ወደ ናፈቀው አላህ ሄዶ ነበር ወደ ናፈቀችው ጀነት ሄዶ ነበር ሰልማን ወደ ናፈቃቸው ናፍቆቱ ወደ ረበሸው ወደ ነብዩ ሰለላሁ ዐለይሂ ወሰለም فتلقى بالاحبه محمدን وصحبه رسولنا ينافقاቸውን ባልደረቦችን ተገናኘ رضي الله عن سلمان الله يوددو جنة وسط أبرم يعني يسبسبن إن شاء الله كزي تالاق صحابي من ما راستمرتوچن أسطرنا يالله إن شاء الله كزي እንደም ስደበና አድርገን ምነው ነብይ ሰለላሁ ዐለይሂ ወሰለም እንዳሉት አስሐቢ ከነጁም የኔ ባልደረቦች እንደ ከዋክብት ናቸው ቢአይሂም እቅተደይቱም እህተደይቱም ማንኛውንም ብትከተሉ ወደ ጀነት ያደርሳችኋል ያሉ ከሰልማን ምን እንማራለን ሰልማን ከህይወቱ ምን ወስዳለን ለዱንያ ብልጭልጭ ትልቅ ጉጉት አልነበረው
ለዱንያ ዲኮሬሽን ትልቅ ስስት አልነበረውም ዛሂድ ነበረ ለዛም ነው ሲሞት እጁ ላይ ወደ 30 ብር በእኛ ማለት ነው እጁ ላይ የተገኘው ቤቱን እንደምናቀው ነው ደሞዙ ሰልማን እንደወጣ ነበር ሰደቃ የሚሰጠው ይሄንም ያስተማሩት ነብያችን ሰለላሁ ዐለይሂ ወሰለም ነው ዙህድን መማር አለብን ዱንያ ኢንሻአላህ ናዛት በእጃችን ቀልባችን እንዳትገባ ዛሂድ መሆን መቻል አለብን ሁለተኛው ثانيا رد الحقوق حقን መመለስ አለብን ነብዩ ሰለላሁ ዐለይሂ ወሰለም ሰልማን እሳቸው ጋር እስልምናን ተቀብለው እንደገባ ምንድነው ያሉት ያ ሰልማን ካቲብ ሰይደክ አንተ ሰልማን በል አስተዳዳሪን ተጻጻፈው ከሐቁ አፉታን ጠይቅ አሊያ ደውን ክፈል ነበር ያሉት ነብዩ ሰለላሁ ዐለይሂ ወሰለም እኛም ባለፈው ነቱቡ ኢላላህ ጀሚዓን ወደ አላህ እንመለስ በሚለው ፊሲዲያችን ላይ ፕሮግራሙ እንደተከታተላችሁት ከዛ ሸሪጥ ላይ ከተውባ ሸርጦች ውስጥ ከሰው ጋር የሚገናኝ ከሆነ ረዱል ሑቁቅ ነው ሐቅ መመለስ አለበት የሰው ሐቅ አላህ ያገባው የሰው ሐቅ የበኒ አደም ሐቅ አላህ ያገባው እኛን መመለስ ያለብና አላህ Subhanahu Wa Ta'ala ظلمن يزو لم يمطوا يوم القيامه من يلال يقول الله تعالى حديث القدسي لي وعزتي وجلالي بلك اني بكبري هونبኝ لا يجاوز هذا الجسر ظالم ይሄን ሲራጥን ድልድይ በዳይ ሰው አልፈውም ነው የሚለው አላህ በደላችን እዚሁ መታጠብ አለበት ሰዎች ጋር ሐቅ ካለ አፉታ መጠየቅ ከቻለ መክፈል መቻል አለብን የሰው ሐቅ ነው ነብዩ ሰለላሁ ዐለይሂ ወሰለም በዚህ የሰልማን ታሪክ ላይ ያስተማሩ ታላቁ ትምህርት ይሄ ነው ሌላው ተዋዱዑ ረሂመሁላህ የሰልማን ተዋዱዕ ሰልማን ያገር መሪ ሆኖ ሊጥ ያቦካል ሰልማን ያገር መሪ ሆኖ እንደ አንድ ሰራተኛ ተሸክሞ ለሰዎች ቃስ ይወስድና ያለን አረግዴ የለም ሲል ላ hatta ኡበልገከ መንዚለክ ቤት ሳላደርሰም አልተውም ሲል እንመለከታለን ስለዚህ ከሱ ምንወስደው ተዋዱዕ ራስን ማስተናነስ የሙእሚኖች ባህሪ ነው በጣም ከሷሊሖች ውስጥ በጣም የሚገርመው አንዱ ሐጅ ላይ ያሉ ሰው በጣም ዝድሃም ውስጥ ነው ሐጅ ላይ ሰው እርግጫው ምን ይበዛል እዛ ውስጥ ያኔ ከጎኑ ያለ ሰው ለአንድ ሳሊ ሰው ምን አለው والله ما اظنك الا رجل سوء والله መጥፎ ሰው እንጂ ሌላ አትመስለኝ ማለት ይህ ደግ ሰው እኔ እንዲህ ትለኛለህ ለምን አለ ما عرفني الا انت والله ከዚህ ሚሊዮን ህዝብ ሐጃጅ ውስጥ አንተ ጅማን ማላወቀኝ ልክ እንዳልከኝ መጥፎ ሰው ነኝ ይህ ራስን ማስተናነስ ያያችሁ ሌላውን ደግ ሰው አንድ ሰው በጣም ሰደባቸው የስድብ ማአት አወረደባቸው ምን አሉ መልስ አልሰጡትም ምን አሉ ان كنت صادقا فغفر الله لي የሰደብከኝ የወቀስከኝ ነገር እውነት ከሆነ አላህ ይማረኝ وان كنت كاذبا فغفر الله لك አንተ ደግሞ ውሸትክን ቀባጥረህ ከሆነ አንተን ደግሞ አላህ ይማረ اياتش تواضع الله اكبر العابد الزاهد محمد بن واسع مبالو تلاكو عالم عابد من يلالو لو كان للذنب رائحة لما جالسني احد يلالو لني وانجل ذنبي شتاكو بينورو عندم صابري بالتቀመጠ ነበር በጣም ከረፋ ነበር ትልቅ ዓሊም ዓቢድ እኮ ናቸው የአላህ ፈሪ ባሪያ እኛ ግን ንጹህን ነው አይደል ምንለው በጣም ነው የሚያሳዝን ሐላችን ነብያችን ሰለላሁ ዐለይሂ ወሰለም ጀነትን የውመል ቂያማ ከፍተው የሚገቡ ከዚህ ኡማ መጀመሪያ ነብያችን ሰለላሁ ዐለይሂ ወሰለም ናቸው ከዛ አቡበክር ሲዲቅ ተከትሏቸው ይገባል ሶስተኛው የሚገባ ዑመር ረዲየላሁ ዐንሁ ዑመር ነው የሚገቡት ይህ ታላቅ ሱሐቢ ግን ምን ይላሉ መንገር ላይ አንድ ህፃን ልጅ ሲያገኙ ያስቆሙትና ዱዓ አድርግልኝ ይሉታል አንተ ንጹህ ነህ ወንጀል የለህም እኔ እንደውም በብዙ ወንጀል ተጨማልቄያለሁ እባክህ ዱዓ አድርግልኝ الله أكبر من أين التواضع نوعي أما نحن عفانا الله يزنن لنيا أهون الزمن ما من سموري بتام ميك أفنو أني فرقة الناجية نيلال أني فرقة الناجية مالت يوم القيامة كان الله قطعة نزجام ميوت جنة ميقابوت قربوت شنين يسيل السموال كيف أنت نفس أنديت بلد سيمال أني منافق نينو ميبالو والله الناس تاكلون دموج بتام ميقرمو كتابعيو جست عنده تلك تابعي من يلالو ታቢዒን ውስጥ ምን ይላሉ 30 የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦችን በህይወት አግኝቻቸው ነበር ይላሉ ያ እንግዲህ ረዲየላሁ ዐንኩም የተባለ ትውልድ ነው አዳው አላህ ወዷቸዋል የተባለ ትውልድ ነው 30ውም ይላል 30 አግኝቻለሁ 30ውም ሙናፊቅ ነኝ እያለ ሁሉም ያስብ ነበር ሁሉም እኔ ሙናፊቅ ነኝ አላህ ይምረኝ እያሉ ነበር በነፍሳቸው ላይ የሚያስብ አንተ ተቁል አነ ፍርቀቱ ናጂ
እኔ ፍርቀቱና አይባልም ወንድሜ ተዋዱ እኔ ነኝ ወንጀለኛው አላህ ድርቅ መሬት ላይ ሲያመጣ በኔ ወንጀል ይሆናል ህዝቡ ቆም በኔ ነው እየተቸገረ ያለው እምንል ሰዎች ነው መሆን ያለብን ከሰልማን ረዲየላሁ ዐንሁ እምንማረው ትልቁ ትምህርት ተዋዱዑ ረሂመሁላህ ረዲየላሁ ዐንሁ አምስተኛው ትምህርት አተድሂየቱ ፊ ሰቢል الحق ሐቅን ፍለጋ የተከፈለ መስዋዕትነት ከሰልማን ላይ እናያለን ሰልማን ብዙ ሀገር አቆራረጠ በጣም ከተወለደበት ከተቀመጠበት ሀገር ወደ ሻም ሄደ ከሻም ወደ መውሱል መጣ ከመውሱል ኢላ ነሲበይን መጣ ከነሲበይን ቁጥሩ እንግዲህ ኢላ العمورية ከعمورية ወደ አረብ ከአረብ ወደ የትሪብ ከየትሪብ ተዓበ ሐቅን ፍለጋ መድከም አለብን ሐቂቃኛ ከናት ከአባት እስልምና እናገኘ ነው ብዙ ቦታ ትኩረት ስንሰጠው አይታይም ሰልማን ወደ ነብዩ የሚያዳርሰው እስከሆነ ድረስ ተድሂያ መውሰድ መረጠ ምንድነው ያለው ወደዛች አትክልት ወደ ተሞላባት ሀገር ሲደርስ ወደ ነብዩ እንደሚያቀርቡ ስላወቀ ባሪያው ነው መሸጡ ተዛላለው ያ ሰው ያ ትልቁ ጳጳስ ይገባለት ቃል ነው ተዛለው ነብዩ እንደሚያገኛቸው አስታወሰ ስድስተኛው حفظ وصية الرسول يا نبي صلى الله عليه وسلم وصية مطبق سلمان لموت ሲል ምንድነው ያለው ነብዩ ቃል ያስገቡናን አላሟላሁም ብዬ ነው ማለቅ ሰው ነበር ያለው እኛስ እንዴት ነን ነብዩ ብዙ ወصية ሰጥተውናል ሊሞቱ ሲል الصلاه وما ملكت ايمانكم የሶላት ነገር አደራ በተለይ በእጃችሁ ላይ የሚተዳደሩትን ሰራተኞች አደራ ብዙ ወصية ነው ሰጥቶን እየተጠበቀን ነው ራሳችን ጠይቅ የመጨረሻውና ትልቁ ትምህርት ግን በሰልማን ታሪክ ውስጥ የምናገኘው የክርስቲያን ቀሳውስቶች ጳጳሶች ሐቅን እንደሚያውቁ እንረዳለን አሁን በቤተ ክርስቲያን ውስጥ ብትመለከት ሚስጥረ ካህናት የሚባል አለ የካህናቶች የተላልቅ ዑለማዎች በእነሱ ተርም ማለት ነው ምሁራኖች አሉ ለነሱ እንጂ ለሌላ ማይነገር ሚስጥር አለ ከነዚህ ሚስጥሮች ውስጥ የነብዩ ሰለላሁ ዐለይሂ ወሰለም ነብዩ ነው መላክ እነሱ መጽሐፍ ውስጥ ተነግሯል ነው ነብይ ኢሳ አለይሂ ሰላም ቁርአን ላይ አላህ እንደነገረን ወሙበሽራን ቢረሱልን ياتي من بعد اسمه احمد እኔ ማበስራችሁ ነኝ ነብዩ አህመድ በሚባል ነብይ ለወደፊት ይላካል የመጨረሻው ነብይ ይላካል በሱ አብሳሪ ነኝ ይላቸው ነበር ለነሳራዎች እና ትክክለኛ ከይሶችን ብታገኝ ሐቅን ያቃሉ አንዳንዴ ቁጭ ብለህ ስታወራቸው አይ ልጄ እምነትም አይናንተው ነበረች ታዲያ ምን ይሆናል ብሩ ይዞን እኮ ነው ይሏል በግልጽ እንደሚሏል ሐቁ ከነሱ ውስጥ አለ አውቆ ሸፋፍነውት ነው እለፈው የሚባል አከይዳለች በተለይ ለዚህ ነሲሐ መሰጣቸው እንድትሰሙት አንድ ካሴት ሰባቱ የቤተ ክርስቲያናት ሚስጥራት የሚል በወንድም በኡስታዝ ዑመር ተስፋ የተዘጋጀ አንድ ሸሪጥ አለ ገስታችሁ ማርኬት ላይ ይገኛል አዳምጡት ሚስጥራቸውን አጋልጦ ያወጣ እሱ ራሱ ትልቅ ቄስ ነበር ከዛም በኋላ አላህ ወደ እስልምና መርቶት እዚህ ደረጃ ላይ በቃ ነውና ከዚህ ታሪክ ላይ የምንረዳው ቄሳውስቶች ሁሉም ሐቅ ያቃሉ የዲኑል እስላም ትክክለኛነት የረሱል ሰለም ነብዩ ነው መላክ ከዚህ ታሪክ ላይ የምንማረው ነው አላህ Subhanahu Wa Ta'ala በሰማነው የምንጠቀም ያደርገን اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم نسألك حبك وحب نبيك وحب صحابة رسولك يا أرحم الراحمين اللهم أعز الإسلام والمسلمين وأذل الشرك والمشركين اللهم اجمعنا مع صحابة رسول الله في جنتك ودار كرامتك يا أرحم الراحمين